ሻሎም ቅዱሳን የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን ከረማችሁ? ሁሉ መልካም? እኔ ጋር ሁሉ መልካም ነው። ክብር ለጌታ ኢየሱስ ይሁን። እግዚአብሔር በምህረቱ በቸርነቱ በጸጋው ጠብቆ እንደገና ደግሞ አገናኝቶናል። ክብር ለጌታ ኢየሱስ ይሁን። ይህ ሁሉ የሆነው ከጌታ የኢየሱስ ኃይል የተነሳ ነው። በሱ ምህረት በሱ ቸርነት እሱን በመታመን ነው። እንግዲህ በተከታታይ እያየን የመጣ ነው። ያለፈው ሳምንት የከበረውን ተስፋ ማወቅ የሚል ነው። ክብር ለኢየሱስ ይሁን። ዛሬ የዛን ተከታይ የሆነ ክፍል አብረን እንመለከታለን። እንግዲህ ብዙ አይነት ተስፋዎች አሉ። ሰዎች ራሳቸው ተስፋ የሚያደርጉት ነገር ከነሱ የሚጀምር እንደገና በተለያየ መልኩ ደግሞ ከሰዎች የምንቀበለው የተስፋ መንገዶች አሉ። ይህ የከበረ የሚለው እግዚአብሔር የከበረ ስለሆነ የእግዚአብሔርን ተስፋ በሕይወታችን ውስጥ ያስቀመጠውን የተስፋውን መንገድ እንድንለማመድና እንደ እግዚአብሔር ቃል ደግሞ እንድንፈትሽ እንድናውቅ ይህንን በማሰብ ይህንን ሁለተኛ ወር የከበረውን ተስፋ ማወቅ የሚል ትምህርት ይዤ በፊታችሁ እየመጣሁ እገኛለሁ። ዛሬ አንድ ቃል ላስታውሳችሁ ነው። በዘዳግም ምዕራፍ 34 ቁጥር 9 ላይ ሙሴም እጁን ጭኖበት ስለነበር ይላል የነዌ ልጅ ኢያሱ በጥበብ መንፈስ ተሞላ ይላል። እንግዲህ ለማስታወስ ያክል ያለፈው ወር ማለት ጃንዋሪ የመጀመሪያው ወር ጥበብን ነበር ስንማር የቆየ ነው። አሁን በኢያሱ ሕይወት ውስጥ ሁለቱን ነገር ላሳያችሁ ነው። ተስፋውንም ጥበቡንም ማለት ነው። እማተኩረው የተስፋውን መንገድ ነው። የከበረው ተስፋ በዚህ ትምህርት ላይ ነው የምጸናው። እግዚአብሔር መልካም ያደርጋል። ጌታ ኢየሱስ ዘመናችሁን ይባርክ። ስለምትደውሉ ድምፃችሁን ስለምሰማ ቴክስታችሁን ሁሉንም ኮሜንት አይቻሉ። እግዚአብሔር ይባርካችሁ ሁላችሁንም በያላችሁበት። እስቲ በኢያሱ መጽሐፍ ምዕራፍ 1 ላይ አለፍ አለፍ ብዬ ላንብብና ላሳያችሁ። እንዲህ ይላል። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደ ምሰጣቸው ምድር ይህን ዮርዳኖስ ተሻገሩ። ለሙሴ እንደነገርሁት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻቸዋለሁ። ከምድረ በዳው ከዚያም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ እያለ ይናገራል። ቁጥር 5 ላይ ምን ይላል? ተመልከቱ። ሚሽኑን ይሰጠውና እግዚአብሔር ከነዌ ልጅ ከኢያሱ ጋር አብሮ እንደሚቀጥል ሙሴ በቃ ሞቷል፣ አሁን አንተን አገልጋይ የምትሆነው ካለው በኋላ ተመልከቱ። ቁጥር 5 ላይ ወሳኝ ነገር ይናገረዋል። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። እግዚአብሔር ይህንን ተስፋ ነው የሰጠው። ምን አለው ወገኖቼ? በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። ቁጥር 6 ለአባቶቻቸው እሰጣቸዋለሁ ብዬ ማልኩላቸው ምድር ለዚህ ሕዝብ ታወርሳለህና ጽና ይሶ። ይህ መጽሐፍ ኢያሱ ሙሉ ብናጠና ወገኖቼ ከ31 ነገሥታት ያላነሰ ድል አድርጓል። እግዚአብሔር የተናገረውን ቃል በኢያሱ ሕይወት ውስጥ ሰርቷል። እግዚአብሔር ፈጽሟል። ስለ አባቶች የሰጠው ተስፋ ሆኗል። ወገኖቼ አሁን እንድትከተሉ የሚፈልገው በሱ ሕይወት ውስጥ ያለው ተስፋ እንዴት ነው ተስፋውን ሊያውቅ የሚችለው የሚለውን ጥያቄ ነው። እንዴት ተስፋውን
ሊያውቅ ይችላል። ይህ አይነት ጥያቄ በአብርሃም ዘመን አብርሃም እግዚአብሔርን ጠይቆታል። የብዙዎች አባት አደርጋለሁ ብለኛል፣ በምን አውቃለሁ አለው። እግዚአብሔርም በላለውና ወደ ሌላ ርዕስ እንዳልገባ እግዚአብሔር አዘዘው አብርሃምን። አብርሃም በታዘዘው መስመር ላይ አብርሃምም እግዚአብሔርን አመነ ይላል። ምኑን ያመነው? እንደ ሰማይ ከዋክብት የበዛውን እንደ ባህር ዳር አሸዋ የበዛውን ትውልድ አመነ። እኔና እናንተን አምኗል አብርሃም። ተመልከቱ። ስለዚህ ነው የእምነት አባታችን የሚባለው አብርሃም። ባለፈው ሳምንት ላይ ገላትያ ላይ አብረን ተመልክተነዋል። የእምነት አባታችን ነው። ስለዚህ የእሱ የእምነት ጎዳና እግዚአብሔርን በማመን በእግዚአብሔር ጽድቅ ስለሄደ እኔና እናንተ ደግሞ ኢየሱስን በማመን የእግዚአብሔር የሆነውን ጽድቅ አምነን ቤተሰብ ሆነናል። ከዛስ ምን ይላል ተመልከቱ። ቁጥር 8 የዚህ ሕግ መጽሐፍ አሁን በደንብ ተከተሉ፣ ከአፍህ አይለይ። የዚህ ሕግ መጽሐፍ ከአፍህ አይለይ። ተከታተሉ በደንብ ይችን ነገር በደንብ ያዟት። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያን ጊዜም መንገድህ ይቀናልሃልና ይከናወንልሃልም። በደንብ ተመልከቱ። እዚህ ጋር ነው ሚስጥሩ ያለው። መጽሐፍ ኢያሱ ቁጥር 1 ቁጥር 8 ላይ ወገኖቼ እግዚአብሔር በመርህ ነው የሚሰራው። እግዚአብሔር የሚሰራበት መንገድ ቃሉ ነው። በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይልና ቃልም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ነበረ ነው የሚለን። አሁን ተመልከቱ። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያን ጊዜ መንገድህን ይቃናልሃል ይከናወንልሃልም። በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን ይለዋል። ወገኖቼ ይህ የከበረውን የእግዚአብሔር ተስፋ እግዚአብሔር በሕይወታችን ላይ እንዲሆን የሚፈልገው አሁን እግዚአብሔር በነዌ ልጅ በኢያሱ ላይ እንዲሆን የፈለገው ለአባቶች የሰጠው ተስፋ በሱ ዘመንና ጊዜ ተመልከቱ፣ ኢያሪኮን ተሻግሮ ርስትን ያወርስ ዘንድ ይህ ሚሽን ይህ ተልእኮ ነው የተሰጠው ለነዌ ልጅ ለኢያሱ። ለዚህ ደግሞ የሚያስፈልገው ዋነኛ ነጥብ ከኢያሱ ምንድን ነው ሲባል የዚህ ሕግ መጽሐፍ ከአፍህ አይለይ፣ ተናገረው፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ ታዘዘው። 3ኛ በቀን በሌሊትም። አንድ ቃል ላስታውሳችሁ። በመዝሙር ምዕራፍ 1 ላይ ምስጉን ነው የተባረከ ነው ምን አይነት ሰው? በክፉዎች ምክር የማይሄድ ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። እነዚህ 3 ነገሮች ተመልከቱ። የክፉ ምክር፣ የክፉ መንገድ ማለት ነው። በኃጢአተኛ መንገድ መቆም፣ ኃጢአተኝነት። ከዛስ ዋዘኛ ወይንም ፌዘኛ ወንበር። ይህ ፌዘኛ ወንበር የሚለውን ሀሳብ ተመልከቱ። ከዚህ ቃል ጋር እያይዤ ላሳያችሁ ነው። እነዚህ 3 ነገሮችን ይልና መዝሙር 1 ላይ ተመልከቱ። ነገር ግን ደስ የሚሰኘው ይላል በአምላኩ ሕግ ነው፣ ሕጉንም በቀንና በሌሊት ያስባል ይላል። አስበው በቀንም በሌሊትም። ከዛስ እርሱም ይልና በወራጅ ውሃዎች ዳር እንደተተከለች ተክል ፍሬዋን በየጊዜው እንደምትሰጥ እንደማትጠወልግ ቅጠሏም እንደማይረግፍ ዛፍ ነው ይላል። ያሰበው ሁሉ ይከናወንለታል ይላል። መዝሙር 1 ላይ ሄዳችሁ እዩት።
ክፉዎች ግን እንዲህ አይደሉም። ንፋስ ጠርጎ እንደሚጥለው ገለባ ናቸው። ክፉዎች በፍርድ ፊት፣ ኃጢአተኞች በጻድቃን ማህበር መቆም አይችሉም። እግዚአብሔር የጻድቃንን መንገድ ይጠብቃልና ክፉዎችን ግን ይጠፋል ይላል። መዝሙር 1 ሙሉን ሄዳችሁ ስታዩ ሰክሰስ ከፈለግ፣ ስኬት ከፈለግ በቀንም በሌትም ልታስበው የሚገባው ይህ የሐሳብ ዓለም ወገኖቼ ከመንፈስ ዓለም ጋር የምንገናኝበት መንፈሳዊ ማንነታችን ነው በዛ ውስጥ ያለው። ብዙ ሰዎች እግዚአብሔር ተናግሮኝ፣ እግዚአብሔር ዛሬም በዚህ ቃል ይናገራል። ሁል ጊዜ እግዚአብሔር በቃሉ ይናገራል። አስተውለህ ለቃሉ ጊዜ ሰጠህ ወይንም ጊዜ ሰተሽ የእግዚአብሔርን ቃል እያሰብሽ ቀንም ሌትም ሐሳባችሁን በእግዚአብሔር ቃል ውስጥ ከቀረጻችሁት እነግራችኋለሁ፣ የእግዚአብሔር ቃል ራሱን ይገልጣል፣ ያደርጓል፣ አድርጎታልም እኮ። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። በኤፌሶን ምዕራፍ 5 ላይ ወገኖቼ ሄዳን ብንመለከት ከ29 ጀምሮ እስከ 30 ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑ። ሐዋርያ ጳውሎስ እንዲህ ብሎ የሚመክራቸው ተመልከቱ። ምዕራፍ 1 ላይ የመገለጥን መንፈስ እንዲያገኙ እጸልይላችኋለሁ አላቸው አይደለ? የጥበብ መገለጥ መንፈስ እንድታገኙ፣ ይህም የመጠራቱን ተስፋ ምን እንደሆነ ለይታችሁ ታውቁ ዘንድ አለ። መከራችሁ ምዕራፍ 1 ላይ ወገኖች። ከዛስ ምዕራፍ 5 ላይ ሄደን ስንመለከት ምንድን ያለው 29ና 30 ላይ ለቤዛ ቀን የታተማችሁበት ቅዱሱን መንፈስ አታሳዝኑ፣ ዋዛ ፈዛዛ የሆነ ከንቱ ንግግር ከቶ ካፋችሁ አይውጣ። ይህንን አለ። የከበረውን ተስፋ የምታውቅበት መንገድ ውጫዊ አይደለም። በሐሳብህ ውስጥ በቀንም በሌትም የምታስበው ሐሳብ ነው አንተ ላይ ራእይን የሚወርደው፣ አቅጣጫ አካሄድህን የሚነግርህ። እዚህ ጋር የነዌ ልጅ ኢያሱ ከእግዚአብሔር ቃል ውጪ አንተ ይህን አድርግ የተባለው ነገር የለም። እግዚአብሔር በሚሰጠው ተስፋ መስመሮች ላይ ከብሉይ ኪዳን ከዘፍጥረት ጀምረን እስከ ራእይ መጽሐፍ ብንመለከት ቃሉን እንድንይዝ ነው። ጌታ ኢየሱስን ብትወዱኝ ትእዛዜን ትጠብቃላችሁ ነው የሚለው። ስለዚህ የጌታ ቃል በሕይወታችን ውስጥ ራሱን የሚገልጠው እኔና እናንተ በቀንም በሌትም ቃሉን ስናስብና ስናስብ ብቻ ነው። ክብር ለጌታ ኢየሱስ ሲሆን ምን አለ ቁጥር 8? የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌትም አስበው፣ የዚያን ጊዜም መንገድህ ይቃናልሃል ይከናወንልሃልም። ሰክሰስ ይሄ ነው። በመዝሙር 1 ላይ ምንድን ነው ያለው? ከዛስ በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በወዘኞች ወንበር ያልተቀመጠ ካለ በኋላ ነገር ግን ደስ የሚሰኘው በአምላኩ ሕግ ነው፣ ሕጉንም በቀንና በሌሊት ያስባል። ይህ ሰው ልክ በውሃዎች ዳር እንደተከለች ተክል ፍሬዋን በየጊዜዋ እንደምትሰጥ ዛፍ ቅጠሏም እንደማይጠወልግ ዛፍ ነው ይላል። በጣም ነው የሚገርመው። ይህ ሰው ተመልከቱ፣ ያሰበው ሁሉ ይከናወንለታል ይላል። ዋስትናው ይሄ ነው። እግዚአብሔር ለዚህ ነገር ምን አለው? 9 ላይ በምትሄድበት ሁሉ አምላክ እግዚአብሔር ከአንተ ጋር ነውና። ኢየሱስ የሚለው ስያሜ፣ ኢየሱስ የሚለው ስም በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ሄደን ስንመለከት አዳኝ ካለ በኋላ ምንድን ነው ትርጓሜው? እግዚአብሔር ከኛ ጋር አማኑኤል
አማኑኤል እግዚአብሔር ከኛ ጋር የተነገረ የትንቢት ቃል ሁሉ በክርስቶስ አማኑኤል እግዚአብሔር ከኛ ጋር ሆኖ የሚኖረውን ሕይወት ነው የሰጠን። ነገር ግን እሱ በተናገረው ቃል ውስጥ ነው። ከእግዚአብሔር ቃል ውጭ ያሉ ነገሮች ሁሉ ወገኖቼ የትም አያደርሱም። የትም የሚያመጡት ነገር እንኳን ወገኖቼ ሰው በተለያየ መልኩ በራስ መንገድ በተለያየ መስመር ላይ ስኬታማ ልትሆን ትችላለች። ሲምፕል በጣም ቀላል ነው። ስለ ኢንተርናል ኤግዚስት ላይፍ ግን ስለ ዘላለም ሕይወት ግን ስለ እውነተኛ እረፍት ስለ እውነተኛ ተስፋ ግን ራስን በራስ ተስፋ ልትሰጥ አትችልም። ተስፋ በእግዚአብሔር እጅ ብቻ ነው የሚገኘው። ይሄ ነው የእግዚአብሔርን ቃል ሁል ጊዜ ስንጠብቅ፣ ሁል ጊዜ ስንሰጠው በውሃዎች ዳር እንዳለችው ተክል እናፈራለን፣ እንለመልማለን። እግዚአብሔር ደግሞ ይከብራል። ወገኖቼ የከበረውን ተስፋ በሕይወታችሁ ከሁሉም ነገር መጀመሪያ እሱን ማወቅ አስፈላጊ ነው። እግዚአብሔር ዘመናችሁን ሁሉ ይባርክልኝ፣ ለበረከቱን ሁሉኝ። የዚህን ተከታይ ክፍል የሚቀጥለው ሳምንት የክብር ተስፋ የሆነውን ክርስቶስ አብረን በውስጣችን እንመለከታለን። ጌታ ኢየሱስ ዘመናችሁን ይባርክ፣ ለበረከቱን ሁሉኝ። ሻሎም